የሚገርም ነው ካሌብ እኔ ይሄንን በፍጹም ማመን አልችልም የእውነት እኔ ባልደርስ ሆኖ ሚኪን ወቅተህ ልገለው ነበር አዎ እገለዋለሁ ለምንድን ነው የምገለው ምን አደረገ እንዴት ምን አደረገ ትለኛለህ እናቴን እኮ ነው የገደለብኝ ምን አዎ እናቴን የገደላት ሚኪ ቆይ አንተ ይሄን እንዴት ልታውቅ ቻልክ ፖሊሱና ሚኪ ሲያወሩ ሰምቻለሁ አንተ እንዴት ይሄን ልትሰማ ቻልክ ካሌብ ተደብቀ ወሬ መስማት ጀመርክ ማለት ነው ተደብቄ አይደለም ድንገት ባኞ ቤት ስለነበርኩ ነው የሰማሁት ቢሆንም እንደዛ ማድረግ አልነበረብህም ካሌብ ትልቅ ጥፋት ነው ያጠፋው እና እናቴን ገሏት ዝም ልለው ነው መቼም ዝም አልለውም እገለዋለሁ እሱን ገደልከው ማለት እኮ አንተ እስር ቤት ትገባለህ ስለዚህ እሱን መግደል የለብህም ችግር የለውም ልታሰር እንዴት ነው ችግር የሌለው ካሌብ አንተ እኮ በጣም ገና ትንሽ ልጅ ነህ ወደፊት ገና በጣም ብዙ ነገር ይጠብቅሃል እና አሁን እሱን ገለ የወደፊት ህይወትን ማበላሸት ትፈልጋለህ አሁን ዝም ካልኩት እኮ ልክ ማዬ እንዳስገደላት አንተንም ያስገድላል አባዬ እኔ ደግሞ አንተ እንድትሞት አልፈልግም ምን ናለኝ እስኪ ይኸውልህ የኔ ልጅ እኔ መቼም ቢሆን አልሞትብህም እሺ አልገባም አባዬ ሚኪ እኮ ለገንዘብ ብሎ አንተን አስገድላለሁ ብሎ ነው ማሚን ያስገደላት ቆይ ይሄንንም ፖሊሱ ሲያወራን የሰማው አዎ ምን ነው አይ ምንም በቃ ተረጋጋ አንድ ጥያቄ ልጠይቅህ ጠይቀኝ ምንድን ነው እሱ ለምንድን ነው ሚኪ ነው ማየን ያስገደላት ስለህ ደነገጥከው አይ እንዴ ደንግጫለሁ እኮ ካሌብ እንዴ በጣም ነው እንጂ የደነገጥኩት እንዴ አታየኝም እንዴ አትዋሸኝ አባዬ ማሚን ያስገደላት ሚኪ እንደነበር ታውቃለህ አይደል ምን መሰለህ ካሌብዬ አባዬ ምንም ማብራሪያ አያስፈልገው ታውቃለህ ወይስ አታውቅ እሺ በቃ አውቃለሁ እና እያወቅህ ነው ሚኪን ዝም ያልከው ምን መሰለህ ካሌብዬ ፖሊስ እኮ ጠረጠረ እንጂ ገና እርግጠኛ አልሆነም አትዋሽኝ አባዬ ማየን ስለማትወዳት እንጂ ይሄኔ ማየን ብትወዳት ኖሮ ሚኪን ትገለው ነበር ተው ካሌብ በፍጹም እንደዛ ማለት የለብን ይሄኔ በማሚ ቦታ ርብቃ ብትሆን የሞተችው ዝም አትለውም ነበር አንተ እሷን ብቻ ነው የምትወደው ካሌብ በጣም ተሳስተሃል እኔ ሁላችሁንም በጣም ነው የምወዳችሁ እኛን ማሚ ብቻ ነበረች የምትወደን ሌላ ማንም አይወደንም ካሌብ ምን እያልክ ነው እኔ እኮ አባታችሁ ነኝ በጣም ነው እንጂ የምወዳችሁ አትወደንም አባዬ አትዋሽ እንደውም ተው በቃ ቆይ ሻን ወደ ልትሄድ ነው ልተኛ ነው ይኸውልህ ከመሄድ በፊት አንድ ቃል እንድትገባልኝ የሚፈልገው ነገር አለ ምንድን ነው እሱ ከዚህ በኋላ ሁለተኛ ሚኪን ምንም ነገር እንደማታደርገው ቃል እንድትገባልኝ እፈልጋለሁ በማሚ ሞት እምልልሃለሁ አባዬ ሚኪን እገለዋለሁ ምን አሁን ትንሽ ሰሎንኩ ሊያቀተኝ ይችላል ሳድግ ግን እገለዋለሁ እንዴ ካሌብ በዚህ ጉዳይ ስንት ጊዜ ነው የምናወራው እንዴ አንተ በአሁን ሰዓት ይሄን ማድረግ አልችልም እያልኩ አይደለም እንዴ ለምን ትጮህብኛለህ አንተ ግደለው አላልኩም እኮ እኔ ራሴ እገለዋለሁ ነው ያልኩት ካሌብ እባክህ ጭንቅላቴን አታዙረው ደናደር አባዬ እንዴ ይኸውልህ ለእህትህ ደግሞ ምንም ነገር እንዳታወራባት ምን አይነት ጣጣ ነው የገባሁት ሻውን ምንድን ነው የማደርገው ካሌብ ወንድሜ ኬስ ነው የምትመጣው ሽንት ቤት ነበርኩ ታዲያ ለምንድን ነው የምታለቅሰው እማዬ ናፍቃ ነው አይ አላለቀስኩም ካላለቀስክ በደንብ ፊቡ ብናትሽ ተይኝ በማሚ ሞት አንዴ ብቻ ፌቨር ለምን አትተይኝም በማሚ ሞት ብዬ ካሌብ ተይኝ አልኩሽ እኮ ፌቨር ለምን አትተይኝም እማዬ ናፍቃክ ነው አይደል የምታለቅሰው እኔም እኮ በጣም እናፈቀች ማሚን ግን የገደላትን ሰው ብናገኘው ደስ የሚልሽ ይመስልሻል እኔ እንጃ ግን ለምን ጠየቀኝ ዝም ብዬ ነው ካሌብ እማዬ የተቀበረችበት ቦታ ለምን አንሄድም ምን እናደርጋለን እዛ እንደናፈቀችንና በጣም እንደምንውላት ነግረን ስጦታዋን እንሰጣታለን እንደዛ ብናደርግ ደስ የሚላት አይመስልም እሱማ ደስ ይላታል ግን መቼ ነው የምንሄደው ደስ ባለ ቀን እንሂድ ብቻችንን ነው እንደምንሄደው አዎ ምን ነው ብቻችንንማ መሄድ የለብን ለምን ብቻችንን ማንሄደው ቦታውን እናውቀው የለ ምን ችግር አለ ለምን ሹፌሩ መሰደን አንለው እሺ ይለናል አዎ እሺ ሚላን ይመስለኛል ያለ በዚያ ግን ማንም ከቤት የሚያስወጣን የለም አዎ እሱን ብንጠይቀው ይሻላል እሺ በቃ አሁን ተኛ
ታደርጋለህ ብሩክ? ትንሽ ጨነቀኝና እኮ ንፋስ ልቀበል ወጥቼ ነው። እና በዚህ ሰዓት ነው እንዴት ወደ ንፋስ ልትቀበል የምትወጣው? ምን ሆናለሁ ብለሽ ነው? ምንም አልሆነም። አንድ ነገር ብትሆንስ ብሩክ? ብርድ ቢመታህስ? ዘመ ብሎ ምንም አልሆንም አለ እንዴ? እንካብል ልበሰኝ ልበስ። አንቺ ላይ ብርድሽ? ደግሞ አንተ ታቅፈኝ ነሽ። ተመቸሽ? በጣም ነው የተመቸኝ። ቆይ አንቺ ግን እንዴት ነው እዚህ መሆኔን አውቀሽ የመጣሽው? ተኝተሽ አልነበረም እንዴ? እሱማ ተኝቼ ነበር። ከእንቅልፌ ስነቃና ሳጣሁ ወደዚህ መጣሁ ልፈልግ። ምን ይሆናል ብለሽ ነው የምትፈልጊኝ? ብተኝ ይሻልሽ ነበር። እንዴት አልጨነቅም? ፖሊሱ ምን ብሎ እንደነገረክ ረሳህ እንዴ? እሱማ እንዴት እረሳለሁ? ብሩኬ እኔ ላንተ በጣም ፈርቻለሁ። ይሄ ሚካስ የተባለ ሰይጣን የሆነ ነገር እንዳያደርግ። እኔ በአሁን ሰዓት ከሱ ይልቅ ሌላ ነገር ነው እያስጨነቀኛል። ምንድን ነው እሱ? ታምኛለሽ? ካሌብ እኮ ሚካስን በተኛበት ሊገለው ነበር። እየቀለድክ ነው ብሩኬ? እውነቴን ነው። ቢላ ይዞ ወደ ሚኪ ክፍል ሲገባ ደርሼ ባላስጥለው ኖሮ ይሄኔ ምናልባትም ገሎ ሊሆን ይችል ነበር። ወይ ጉድ! እኔ የምልህ ለካሌብ ፖሊሱ የነገረህን ነገር ነግረኸዋል እንዴ? አንቺ ደግሞ ቆይ እንዴት ነው እንደዚህ አይነት ነገር የምነግረው እንዴ? ገና እኮ ሕፃን ልጅ ነው። እና ታዲያ እንዴት ሊያውቅ ቻለ? ፖሊሱና ሚኪ ስለዚህ ነገር ሲያወሩ ሰምቶ ነው። ኧረ እባክህ። ታውቂያለሽ፣ እኔ ልጆቹ በፍጹም እንደዚህ አይነት ነገር ሳያውቁ እንዲያድጉ ነበር የምፈልገው። ግን ምን ያደርጋል፣ ያልታደሉ ልጆች። በእውነት ልጆቹ ግን በጣም ነው የሚያሳዝኑት። ገና በዚህ እድሜያቸው ስንት ነገር አዩ። ለማንኛውም ግን አንቺ ለጋሼ ምንም ነገር እንዳትነግረው። እሱ ራሱ ያለበት ጭንቀት ይበቃዋል። እሺ አልነግረውም፣ አታስብ። የካሌብን ጉድ ምን እንደማደርገው ብቻ ነው የጨነቀኝ። እኔ ግን በፍጹም ካሌብ እንዲያደርጋል ብዬ አላሰብኩም። በቃ አላደር ሳየው የሆነ ጅላጅል ቢጤ ነበር የሚመስለኝ። የፈለገ ቦጅባጃ ቢሆን እኮ ወንድ ልጅ በእናቱ ሲመጡበት አንበሳ ነው የሚሆነው። ለካ የወንድ ትንሽ የለውም የሚባለው እውነት ነው። ታዲያስ? እኔ ግን ሚጣ ካሌብ ለእኔ ያለው አመለካከት በጣም እያስፈራኝ ነው። እንዴት? እነሱ እኔ እንደማልወዳቸው ነው እያሰቡ ያሉት። ያ ነገር ደግሞ እኔም በጣም እየረበሽኝ ያለው። ምን ያህል እንደምትወዳቸው እርግጠኛ ስላልሆኑ ነው እንጂ ቀስ በቀስ ሁሉን ነገር ይረዳሉ። እሱማ ሚኪያስ እናታችንን እንደገደላት እያወክ ዝም ያልከው እኛንም ስለማትወደን ነው ያለኝ። መቼም እርግጠኛ ባልሆንክበት ነገር ሚኪያስን መጉዳት የለብህም። አላውቅም፣ ብቻ በጣም ነው የጨነቀኝ። ብሩኬ ብቻ በስሜታዊነት ተነሳስተህ የማይሆን ነገር እንዳታደርግ አደራ። አሁን ላይ ምን እንደምልሽ ራሱ ግራ ገብቶኛል። ብትይ በጣም ነው የጨነቀኝ። ወይኔ ራሴ የኔ ቆንጆ እንዴ የሆነ ሰው እዚህ ክፍል ገብቶ ነበር። ማን ሊሆን ይችላል? እንዴ
ካሌብ ቶሎ በል እንጂ ጫማህን አድርግ። እኔ በጣም ይሰለችኝ ትምህርት ቤት እንዳልፈልግ። ምን ሆነክ ነው? ማታ ተነጋገርን አይደል እንዴ? ምንድን ነው የተነጋገር? ሹፌሩን ማሚ መቃብር ቦታ ትወስደናለህ ብለን እንጠይቀዋለን። እሱ ሲጀመረውን ትምህርት ቤት ነው የሚወስደው እኮ ነው። ታዲያ ምን ችግር አለው? ስንመለስ እንዲወስደን እንጠይቀዋለና። ልጆች ጨረሳችሁ እንዴ? ቶሎ በሉ እንጂ ይረፍድባችኋል እኮ። ካሌብ ጫማ ማድረግ ብቻ ነው የቀረው። እንደዛ ነው። በቃ እኔ ላደርግለታ። አይ ችግር የለም ራሴ ያደርገዋለሁ። እኔ ባደርግልህ ምን ችግር አለው? ዛሬ ላደርግልህ። እኔ ግን ራሴ ጫማ ማድረግ አያቅተኝም። እሱን እኮ አውቃለሁ ካሌብዬ፣ ግን ለዛሬ ነው ባደርግልህ። ምንም ችግር የለውም። ደግሞ ምንድን ነው አባትህ አይደለሁም እንዴ? ሁለተኛ ግን እንደ ህፃን ባታይኝ ደስ ይለኛል። እሺ ካሌብዬ፣ ሁለተኛ እንደ ህፃን አላይም። እሺ በቃ ጨርሻለሁ። ፌቡ አንቺ ጨርሽ? አዎ ጨርሻለሁ። በቃ እንደዛ ከሆነ ቶሎ ብላችሁ ቦርሳችሁን አድርጉና እንሄዳለን። እሺ እሺ እሺ። ካሌብዬ አፍጥነው በቃ ተነስ እንጂ እንዴ ምን ነው የምትለው? በቃ ታች ጠብቃችኋለሁ። እሺ አንተ በቃ ተነስ። አይተሽዋል እንዴት እንደሚያስመስል? ማን ነው እሱ? አባዬ ነዋ። ሌላ ማን አስመስላል? ለምሮ እንደዚህ የምትለው? አባታችን እኮ ነው። ደግሞ ጫማክን ያደረገልክም ስለሚወድህ ነው። አይወደን እያስመሰለ። አትሳሳት ካሌብ፣ አባዬ በጣም ነው የሚወደን። የሚወደን እኮ ምን ነው ዝም አልክ? ተይው፣ ግን አንድ ነገር እንድታቂ ይፈልጋለሁ። ምንድን ነው እሱ? እኛን ተወደን የነበረችው ማየ ብቻ ናት። ሌላ ማንም አይወደን። ተው እንደሱ አበል። አባዬ በጣም ነው የሚወደን። አባታችን እኮ ነው። ደግሞ አሁን ላይ ከሱ ሌላ ማንም የለን። እኔ እሱን አላምነው። ከአሁን በኋላ እኔ ወንድምሽ ብቻ ነኝ የምወድሽ፣ ሌላ ማንም አይወድሽ። በጣም ነው የምወደው ወንድሜ። ምንም ቢፈጠር አልተውሽም። ሁሌም አብሬሽ ነኝ። እኔም አብሬክ ነኝ። ያዙ። በኋላ አባዬ ሰው ትፈልጋለህ? ካሌብ ምግብን አትበላም እንዴ? እየበላሁ። መች ትበላለህ? እየተጫወትክበት አይደለም እንዴ? ተወኝ በቃ። ለምን አንተ የራስህ ምግብ አበላው? ካሌብ ቆይ፣ እንዴት ነው የምትናገረው? ስነ ስርዓት ይኑር እንጂ። ተወኝ በቃ። ለምን አትወኝም? የኔ ልጅ አትናደድ እንዴ። አባት እኮ ላንተ አስቦ ነው ብላ የሚል። እኔ ማንም እንዲያስብልኝ አልፈልግም። ተው ካሌብ፣ እንደሱ አትበል። እውነቴን ነው። ማንም እንዲያስብልኝ አልፈልግም። በቃ ብሩኬ ተው፣ በቃ እንደፈቀደ ይሁን ተው። እያየው ጋሼ ኖራቱን ኬስ እዚህ ቤት ምን እየተከናወነ እንደሆነ ማወቅ ፈልጋለሁ።
ይሄንን ቢላ ክፍል ውስጥ አገኘው እና ታዲያ ክፍል ውስጥ መገኘቱ ምን ችግር አለው? ችግሩማ ይሄን ቢላ ላይ ክፍል ይዞ የገባው ሰውዬ እኔም መጉዳት ያለኝ ይመስላል። በእናትህ ሚኪ በመሰለኝና በደሳለኝ ማውራትህን አቁም። በመሰለኝ ብቻ ሳይሆን እርግጠኛ ነኝ እኔን ሊጎዳ የሚፈልግ ሰው አለ። ቢላ ክፍል ውስጥ መገኘቱ ብቻ እኮ እንደዛ ሊያስብልህ አይችልም። እና ታዲያ ተኝቼ በነበረበት ሰዓት ላይ እስከ እንቅልፌ ስነሳ ቢላ ማግኘት ነበረ? ቢላውን ጠዋት ነው እንዲያገኘኸው? ያው መኝታ ቤቴ ክፍቱ። ቆይ በሩን ሰብረውት ነው ወይስ በተመሳሳይ ቁልፍ ከፍተው ነው የገቡት? በሩን ሰብረውት እንዳልገቡማ እርግጠኛ ያልሆንኩት ማታ በጣም ሰክሬ ስለነበር በሩ ለዝጋውን አላስታወስኩት። ይኸው የአምቡላ መጨረሻው እንደዚህ ነው። እውነቴን እኮ ነው። ማታ በርህን መዝጋት እስክትረሳ ድረስ ሰክረ አሁን ባንጎበር ምን ፍጠሩ ነው የምትለን? እኔ የምልህ ሚኪ ምናልባት ቢላውን ራስ ዘገብታ እንዳይሆን እስኪ በደንብ ለማስታወስ ሞክር። ሲለው ይሄን ያልሰከርኩ እንጂ ምን ሆንኩ ያልኩሽ መሰለሽ? እየሰከረም ያበደም አንድ ነው ብዬ ነው። ዝም በይ እባክሽ። ለማንኛውም አምቡላህን ቀነስ ብታደርገው ጥሩ ነው። ጉበት ፈንድቶ እንዳትሞት። ብሩክ ምን ነው ዝም አልክ? ምን ማለት ነበረብኝ? ስለዚህ ቢላ የምታውቀው ነገር የለም? የለም። እርግጠኛ ምንም ነገር አታውቅም? አዎ እርግጠኛ ነኝ። እኔ ግን የማውቀው ነገር አለ። ጎሽ የኔ ልጅ እስቲ የምታውቀውን ንገረኝ። ቢላውን ርብቃ ሽንኩርት ስትከትፍበት ይቻላል። ምን ቆይ እየቀለድክብኝ ነው እንዴ? ነው ካለኝ አንጎበሩ አለቀቀህም መሰለኝ። እና ታዲያ ይሳቅብህ እንጂ። ሰላም አደራችሁ። እንዴት አደርክ የኔ ልጅ? ግባ ቁርስ እንብላ። አይ ግድ የለም ብንሄድ ይሻላል። ጋሽ ተው ብላ። በእውነት እንውጣለን። እንዳይረፍድባቸው በቶሎ እንውጣ ይሻላል። አይሻልም? እሺ እንዳልክ። ታዲያ ፌቡ አልጨረሳችሁም እንዴ? ጨርሰናል። ይበቅቶኛል። እኔም በቅቶኛል። እሺ መኪናው ጋር ጠብቃቸዋለሁ። እሺ ውጥ እጃችሁን ታጠቡና ነው። እሺ ሰላም ዋሉ። ጋሽ ሰላም። መጣችሁ ልጆች? መጥተናል። እንውጣ እንሂድ አይደል? መጀመሪያ ግን አንድ ነገር ቃል እንድገባለን እንፈልጋለን። ምንድን ነው እሱ? እምቢ እንደማትለን ግን ቃል ገባለን። እንደሱማ አይሆንም። መጀመሪያ የምትፈልጉትን ነገር ንገሩኝና የሚሆን ከሆነ አደርግላችኋለሁ። ቀላል ነገር እኮ ነው አድርግልን የምንልህ። ለእናንተ ቀላል የሆነ ነገር እኮ ለእኔ ከባድ ሊሆን ስለሚችል መጀመሪያ በሰማው ይሻላል። ምን መሰለህ፣ በኋላ ከትምህርት ቤት ስንመለስ የማየ መቃብር ጋር እንድትወስደን ነበር። አዎ ብናት። ግን ይሄን ነገር ሚኪና ብሩክ ፈቅደዋል? አስፈቅዳቸዋል እነሱ? አይ እነሱንም አላስፈቅድም፣ አንተ እንድትወስደን ነበር። አይ እነሱ ሳይፈቅዱላችሁማ የትም ቦታ አልወስዳችሁ። ምን ችግር አለው? ቶሎ እኮ ነው የምንመለሰው። አይሆንም ፌቡ፣ በሉ አሁን እንውጣ። በእናቱ ሰደን፣ እኛ እኮ በጣም ስለናፈቀችን ነው። አውቃለሁ ፌቡዬ፣ ግን ይኸውልሽ ሚኪ ወይ ብሩክ አንዳቸው እንኳን ሳይፈቅዱ ከወሰድኳችሁ ሊቆጡ ይችላሉ። እነሱማ እምቢ ነው የሚሉት። እምቢ ካሉማ ምን ማድረግ ይችላለሁ? እና አትወስደን? አዎ ሌላ ቀን ግን ራሴው አስፈቅጄ ወስዳቸዋለሁ። ተው በቃ ምን ራሳችን ወስዳቸዋለሁ እኮ ፌቡዬ። ሌላ አስፈቅድም ሌላ ይሻላል ወይ ጣጣ። ፌቨን እኔ የምልሽ ጋሼ ይሄን ያህል ሰዓት ከማን ጋር ነው እያወራ ያለው? ከጎረቤታችን ከአቶ አበበ ጋር መሰለኝ። ምን እባክሽ ጋሼን እኮ በጣም አስጨነቁት። ምን ያርጉ ብለን ነው? ተስፋ ያደረጉት ነገር ባንዴ እንዳልነበረ ሆኖ ሲጠፋባቸው በጣም ነው ተስፋ የሚያስቆርጠው። በእርግጥ ልክ ነሽ፣ በጣም ነው የሚያስጨንቀው። ግን ደግሞ ሙሉ በሙሉ ምንም ተስፋ የለውም ማለት እኮ አይደለም። እኔ እንጃ። እስኪ እንግዲህ የሚሆነው እናያለን። እኔ ግን ሚኪ በሚባለው ሰውዬ በጣም ነው ተስፋ የቆረጥኩት። ቆይ ጋሼ ምን እያሉ ነው ያሉት? ኧረ ተዋቸው እባክህ፣ እንደው ሱሪ ባንገት ካልሆነ እያሉ ነው። እንዴት እንዴ? አሁኑኑ ሚኪያስን አናግሩና መፍትሄ ስጡን እኮ ነው የሚሉት። ልክ ናቸው። አሁኑን ሄጄ ሚኪ ማናገር አለብኝ። እንዴ ልጄ፣ ቆይ በዚህን ሰዓት ምን ብለን ነው የምናወራው? እንዴ
ሀዘን ላይ እኮ ነው። የያዘውን ባነው እባክህ ጋሼ። እሱ ምንም አላዘንም፣ እያስመሰለ ነው። ምን ነክቶሃል ብሩኬ? ቆይ እንዴት እንደዚህ ትላለህ? ሚስቱ እኮ ናት የሞተችው። አሁን በቃ እሱን ተወው ጋሼ። ቆይ ምንድን ነው የምትወው? ቆይ እኔ የማላውቀው አዲስ ነገር ተፈጥሯል እንዴ? አይ ምንም አልተፈጠረም። እንዴት እንደዚህ ልትል ቻልክ እንዴ? ቆይ ትላንት ለሱ ወገን አይደል እንዴ ስትከራከር የነበረው? ጋሼ ያለፈው ነገር አልፏል። እኔ አሁን ሄጄ ቤቱን እንዲሰራልን አናግረዋለሁ። ኧረ ተው ልጄ፣ እንደው ትዝብት ውስጥ ነው የሚከተል። ምንም ትዝብት ምናምን የሚባል ነገር የለም። መሆን ያለበት ነገር በሙሉ መሆን አለበት። እንደሱማ አትበል እንዴ። ለምን አልልም ጋሼ። ቆይ ጎረቤቶቻችን ከነልጆቻቸው ጎዳና እስከሚወጡ ድረስ ነው የምንጠብቀው? ለምን ጎዳና ላይ ይወጣሉ? ትንሽ ጊዜ ጠብቀን ቤቱን እንዲያሰራልን እንጠይቀዋለን። የዛኔ አላሰራም ቢል ቆይ ምን ሊውጠል ነው? ወይ እንደዛ እንኳን የሚል አይመስለኝም። ልጁ ምላሱ ነው እንጂ እኮ መልካም ልጅ ይመስለኛል። ማን? ሚኪያስ ነው መልካም ሰው? አዎ እንደው ትንሽ ያችን ነገር ሲቀማምስ እንደው የሚቀየራት ነገር አለ እንጂ መልካም ነው ይመስለኝ። አባ እያረጀህ እንዴ? ረስተህ ሆኖ እንደ ያኔ እንዴት ከፍ ዝቅ እያደረገ ሲያወራህ እንደነበረ? እሱማ እንዴት እረሳዋለሁ ልጄ፣ ግን ያው አመሉ ነው ብዬ ነው። ለማንኛውም መጥፎም ሆነ ጥሩ ቁርጡን ማወቃችን አስፈላጊ ነው። እሱስ ልክ ነህ። ስለዚህ በቃ ከዚህ በኋላ ምንም አይነት እሽሩሩ ማለት አያስፈልግም። አሁን ሄጄ አናግረዋለሁ። እኔ በሀሳብ እስማማለሁ። ስለዚህ በቃ አናግሬው ልምጣ። ቆይ ብቻህንም አትሄድ። ቆይ እኔም አብሬ እሄዳለሁ። አንተ ምን አደከመ? እኔ ራሴው አናግሬ መለስ የለ እንዴ? ምንም ችግር የለም። ይሻላል። ቢጣ በቃ እሺ፣ መጣ። እሺ ሂዱ በቃ። እሺ ምንድን ነው እሱ? ልናናግርህ ፈልገን የመጣ ነው። መቼም እኔ ክፍል ስለተገኘው ስለዚህ ቢላ ነው የምታናግሩኝ አይደል? አይ ስለሱ አይደለም። ቆይ ደግሞ ስለሱ የምናውቀው ነገር የለም ብለን ነገርን አይደለም እንዴ? አዎ ነግራችሁኛል፣ ግን እኔ ማንኛችሁንም አላመንኳችሁም እያልኩ። ፈስ ያለበት ዝላ አይችልም አሉ። ምን ፈስ ማለት ምን ማለት ፈልገን? አይ በቃ ይቅርታ፣ ስለመጣንበት ጉዳይ ብቻ ማውራት እንችላለን። ፈስ ያለበት እሺ፣ ለማንኛውም ቁጭ በሉና እናውራ። አይ ችግር የለውም፣ ቆመን መነጋገር እንችላለን። ቁጭ በሉና እናውራ። እኔ ደግሞ እንደዚህ ቆማችሁ ፊት ለፊት ተገትራችሁ ማውራት አልችልም። በቃ ቁጭ በሉና እናውራ። በቃ እሺ እንቀመጣለን። ብሩኬ ቁጭ በል። ጎሽ እርሶ ይሻላሉ። አዎ በጣም ጥሩ። እንደዚህ ተቀምጣችሁ ስናወራ ደስ ይላል። እንዴ ፊት ለፊት የተገተራችሁ እኮ ከበዳችሁ። ለማንኛውም ስለምንድን ነው ልታወሩኝ የፈለጋችሁት? ስለ ቤቱ ጉዳይ ነበር ልናወራ የፈለግነው። ስለ ቤቱ? ስለ የትኛው ቤት እንዴ? ስለኛ ቤት ነው። ስለተቃጠለብን። ኦኬ። ትርሲት ልታሰራላችሁ ስለነበረው ቤት ማለት ነው? አዎ ነፍሷን ይማረውና ወይዘሮ ትርሲት ልታሰራልን ስለነበረው ቤት እና ደግሞ እሷ ያሰበችውን አንተ እውን እንድታደርገው እንፈልጋለን ማለት። ቆይ እንዴ ቤት እንዳሰራላችሁ እየጠየቃችሁ ብቻ ባልሆነ? አዎ ቤቱን ቶሎ ብለን እንድታሰራልን እንፈልጋለን። እናንተ ግን ምን አይነት ፍጥረት ናችሁ እንዴ? ትንሽ እንኳን አታስቡም? እንደዚህ አይነት ሀዘን ላይ ሆነን ስለ ቤት ማሰራት ጠይቁኛላችሁ? በጣም ነው ማዝነው ጋሽ፣ በጣም። እሱማ ልክ ነህ። በዚህን ሰዓት እንደዚህ አይነት ጥያቄ ይዘን መምጣት አልነበረብንም፣ ይገባናል። እና ታዲያ እያወቃችሁ ነው ስለዚህ ጉዳይ ያነሳችሁት? እንደው ምን አለ ትንሽ ሀዘኗ እንኳን እስኪያልፍ ብትታገሱ። ምን ችግር አለው ጋሽ ዘናቢ? በጣም ነው ማዝነው፣ በጣም። ምን እናድርግ ልጄ፣ ሰዎቹ የእኛን ጉዳይ ከምን አደረሳችሁት እያሉ እንደውም መቆሚያ መቀመጫ ስላሳጡን እኮ ነው። እስቲ ለማንኛውም እንግዲህ እኔ ምን ማድረግ እንደምችል እስቲ ቁጭ ብዬ በደንብ አስብበታለሁ። እንዴ ምን ማለት ነው አስብበታለሁ ማለት? ትርሲት እኮ ከመሞቷ በፊት ቤቱን ልትሰራልን ነበር አይደለም እንዴ? ይሄንን ደግሞ አንተም በደንብ ታውቃለህ። አዎ አውቃለሁ። እና ታዲያ ካወቅክ ምንድን ነው ላስብበት ምናምን የምትለው? እንዴ ብሩኬ፣ ቆይ ቤት እኮ ዝም ብለህ አንድ ቀን ብድግ ብለህ ቡክት አድርገህ የምትሰራው ነገር አይደለም አይደል እንዴ? ገንዘብ ያስፈልጋል፣ ብር ያስፈልጋል እያልኩ ነው። ለምን አሰማኝም? ምን እየቀለድክ ነው እንዴ? ገንዘቡም ሆነ ንብረቱ እኮ ሙሉ ለሙሉ አንተ እንደምታንቀሳቀሰው በደንብ አውቃለሁ። ብሩክ ለምን አትሰማም? እኔ ይህንን ገንዘብ ለማንቀሳቀስ የፍርድ ቤት ፍቃድ ያስፈልገኛል። እሱ ደግሞ ፕሮሰስ አለው እያልኩ ነው። ለምን አትረዳኝ? ተረዳኝ እንጂ እኔ ማን አለኝ? ተረዳኝ እንጂ እንዴ
እና ቤቱ መሰራት አይቻልም ማለት ነው? እስቲ እኔ እንግዲህ ፍርድ ቤት ምንም ነገር ፈቅዶ አድርጉ እስካላለ ድረስ እንግዲህ ቤት መስራት ምናምን ብሎ ነገር የለም። በቃ ወቁት። ቆይ እሺ፣ የፍርድ ቤቱ ጉዳይ ለማለቅ ምን ያህል ጊዜ ይፈጅበታል? ግፋ ቢል ወር ሳምንት፣ ኧረ ዓመትም ሊፈጅ ይችላል። ኧረ ተውኝ፣ እኔን አታስጨንቁኝ ጋሼ። ኧረ እባክዎት፣ እኔ የማውቀው ነገር የለም። ወይ ጣጣ! እና ታዲያ ለሰዎቹ እኔ ምን ብዬ ነው የምነግራቸው? እስቲ ለማንኛውም ይኸውልዎት ጋሼ፣ እኔ ማድረግ የምችለው ነገር ካለ ቶሎ የፍርድ ቤቱ ጉዳይም አልቆ ነገሮች እንዲያልቁ ለማፍጠን እሞክራለሁ። እስከዛ ግን እናንተም ጸባያችሁን አሳምራችሁ ተቀመጡ። እዚህም እዛም አትዝለሉ። በቃ ይረፉት። በቃ ሰዎቹም እንዳለ ጎዳና ላይ መውጣታቸው ነው። ችግር የለውም፣ በእኔ ጣሉት። እባክህ ልጄ፣ እባክህ እንደው ከጉድ አውጣኝ ጋሼ። በእኔ ጣሉት አልኩት፣ በእኔ ጣሉት። በቃ ጋሼ ተነስ፣ በቃ እንሂድ። ብሩኬ እስቲ ስለዚህ ቢላም የሰማው ነገር ካለ አሳውቀኝ አደራ። ጋሼ እርሶም የሰሙት ነገር ካለ አደራ። ወይኔ ትርሲ፣ ምን ነው ቀና ብለሽ ባይሽ ስቀኝ። አይገርማችሁም? ግን ሆን ብሎ እኮ ነው እንደዚህ የሚያደርገው። ሆን ብሎ ለምን እንደዚህ ያደርጋል? ለተንኮል ካልሆነ በስ እንዴ? ለተንኮል ነው እንጂ መቼም ቤት ለማሰራት የሚሆን ገንዘብ አጥቶ አይደለም አይደል? ተው እንጂ ብሩክ፣ እንደዚህ አትናገር እንዴ። የእሱን ችግር ምን ታውቅና ነው? አይ ጋሼ፣ አንተ እኮ የእሱ ተንኮል ስላልገባ ነው እንደዚህ የምትለው። እኔ ግን በጭራሽ ተንኮል አይመስለኝም። እንዴ ፍርድ ቤት የማስጨርሰው ጉዳይ አለኝ እኮ ነው ያለው። እውነቱን ነው እንዴ። ዝም ብለው የሰው ገንዘብ አንስተው አይሰጡት። የሚስቱ ገንዘብ አይደል እንዴ? ለምንድን ነው የማይሰጡት? የሚስቱ ንብረትም ቢሆን ተጣርቶ ነው ለሱ የሚሰጠው። እና ታዲያ እንደዛ ከሆነ ሰዎቹ ሜዳ ላይ ይውደቁ ማለት ነው? እኔም የጨነቀኝ እሱ ጉዳይ ነው። እንዴት ብዬ አይናቸውን እንደማያላቅ ድጋሚ አንገቴን ድፋቴ ነው። አንተ እኮ የምትችለውን ነገር በሙሉ አድርገሃል። ቆይ ለምንድን ነው አንገትን የምትደፋው? ረሳሽው እንዴ? እዚህ ሁሉ ጉድ ውስጥ የገባሁት እኮ በአንቺ ምክንያት ነው። ቆይ አሁንም እየወቀስከኝ ነው? ይቅርታ አድርገህልኛል እንዴ? እኔም አባቴ ስለሆንኩኝ ይቅር ብዬሻለሁ። እና ታዲያ ያለፈውን ነገር ለምን አስተት ወቅሰኛለህ? እኔማ ይቅር ብዬሻለሁ፣ ግን ሰዎቹ መቼም እንደማይረሱትና በዚህ ጉዳይ አንቺን ሊያሸማቀቁሽ እንደሚችሉ እየነገርኩሽ ነው። እንግዲህ ይህንን ሁሉ ድካማችንን ካልተረዱ ምን ማድረግ እንችላለን? የራሳቸው ጉዳይ ነው። አንቺ ልጅ እንዴት ነው የምትናገሪው? ቆይ እንዴት ነው የራሳችሁ ጉዳይ የምትይው? እና ታዲያ ምን ልበል አባዬ? አንቺ ልጅ ግን ስራ ተያዥ፣ በጣም መጥፎ ጸባይ እያመጣሽ ነው። ጋሼ ተወው በቃ፣ ትጨቃጨቁ። አትሰማትም እንዴ እንዴት እንደምትናገር? ሰምቻለሁ፣ ግን በቃ አንተ ተረጋጋ። እኔ በእሷ ምክንያት መሰደብ ሰልችቶኛል። እንዴ ወይዘሮ ሂሩት እንኳን ስንት ጊዜ ነው አግድም አደግ ብላ የምትሰድባት? ሲጀመር እሷ ራሱ አግድም አደግ ስለሆነች ነው እንደዚህ አይነት ስድብ የምትሳደበው። አያት አይደል እንዴ ብሩኬ? አሁን ራሱ እየነገርኳት እኮ አትሰማም። እውነቴን ነው። አንቺ ደግሞ እስቲ ዝም በይ በቃ። ይኸውልሽ ርብቃ፣ እኔ ያሳደግኩሽ ቀጥተኛና ደፋር እንድትሆኝ ነው እንጂ ዝም ብለሽ በነፃነት አፍሽን እየከፈት ሰው እንድትሳደቢ አይደለም። ይኸውልሽ ጋሼ ያለው ትክክል ነው። እኔም ቢሆን ታዝቤሻለሁ። ይሄ ሰው የምትሳደቢውን ነገር ማቆም አለብሽ። እኔ እኮ ሳይነኩ ወይ ሳይሰርቡኝ ማንንም አልናገርም ነው ወይስ ደሃ በመሆናችን እንደፈለጉኝ ሲናገሩኝ አፌ መዝጋት አለብኝ? እሱማ ልክ ነሽ። ማለት ያው ደሃ ስለሆንሽ ብቻ ማንም ሰው ሊሰድብሽ አይገባም እኮ ብሩኬ። እኔም እኮ ይሄንን ነው ያልኩት። እንደው ብሩኬ ጭራሽ የልቤ ልብ ትሰጣታለህ ተይ እንደማለት። እኔማ እኮ የልብ ልብ እየሰጠኋት ሳይሆን በክብሯ እንዳትደራደር ነው እየነገርኳት ያለሁት። ግን ያንን ስል ደግሞ እላፊ ሄዳ ከማንም ጋር ትግጠም እያልኩ አይደለም እኮ። ስድቡን ግን ማቆም አለባት። ታዲያ ሰው ሲሰርበኝ የሚያልሽ ካልተሳደብኩኝ ምን ላደርግ ነው? ወይስ ልደባደብ ነው? አንቺ ልጅ ያምሻል እንዴ? ጭራሽ መደባደብም ያምርሻል? እና ታዲያ ምን አድርጊ ነው የምትሉኝ? ግራ እያጋባችሁኝ ነው። ይኸውልሽ ሚጣ፣ አንዳንዴም እኮ ዝምታ መልስ የሚሆንበት ጊዜ አለ። ቆይ ታዲያ እየተሰደብኩኝ ዝም ልበላችሁ? አዋ ዝም በይ። ቆይ ምን ችግር አለው? አባዬ ይቅርታ አድርግልኝና እየተሰደብኩ እንኳን ዝም ማለት የምችል አይመስለኝም። ካልቻልሽ ወይ ሊሰድቡሽ ከሚፈልጉ ሰዎች ዞር ማለት ነው። እሺ በቃ ከቻልኩ እንደሱ ለማድረግ ሞከራለሁ። ትችያለሽ ልጅ። እንደው እባክሽ እንደው ካገኘሽው ሰው ጋር እንደው እንደ መንደሩ አትናገሽ። ኡፍ አባዬ፣ እሺ አልኩህ እኮ በቃ።
ቆይ ምንድነው? ስለ ጎረቤቶቻችን ረስታችሁ ነው እኔ መጨቅጨቅ የጀመራችሁት? እሱማ እንዴት እንረሳዋለን? እና ታዲያ ሰዎቹ ሜዳ ላይ ከመውደቃቸው በፊት ምን ማድረግ እንዳለብን ብናስብ አይሻልም? እሱ ልክ ነሽ። እስቲ እኔም ብሆን ልዕልትን አናግራትና በዚህ ጉዳይ ምን እንደምትለኝ እንሰማለን። ጥሩ ሀሳብ። እስኪ አማክራትና ምናልባት የሚጠቅም ጉዳይ ልትነግረን ትችላለች። አዋ እንዴ ጠበቃ አይደለች እንዴ? ህጉ ምን እንደሚፈልግ በደንብ አድርጋ ትነግረናለች። በነገራችን ላይ እኔ ልጅቷን እንዴት እንደወደድኳት ከመልክ መልክ፣ ከጸባይ ጸባይ፣ ከእውቀት እውቀት እንደው ሞልቶ እኮ ነው የሰጣት። በጣም ጋሺ ልጆቹን በጣም ነው የወደዳት። ምድር አሽቃባጭ። እኔ እኮ የገረመኝ የልጆቹ እንዲህ መሆን ነው። ገና በልጅነታቸው ማሽቃበጥ ይወዳሉ። ሲያስጠሉ። እንደው እውነቴን ነው የምልህ፣ እሷን የሚጠላ ራሱ ሰይጣን ብቻ ነው። እንደ ስሟ እኮ ልዕልት የሆነች ልጅ ናት። ልክ ነህ ጋሺ። ልዕልት በጣም መልካምና የምትገርም ሴት ናት። እንደ ስሟ ልዕልት የሆነች። እኔ በበኩሌ ልዕልት ተብላ ስሟን መስላ የኖረች ሴት ያየሁት እሷን ብቻ። ኧረ ማሽቃበጥ። ልዕልት እንደ ስሟ ልዕልት ናት። ሲያስጠላ። እየሰማሁ ነበር። እውነት ነው? ቤቱን ልትገነባላቸው ነው? አዎ። ምን ነው ትለኛለህ እንዴ? ሙቶ ቃሽ አታድርገኝና ትርሲት ልትሰራ የነበረውን ስህተት አንተ ደግመህ እንድትሰራው አልፈልግም። ትርሲት ምንም የተሳሳተችው ነገር የለም። ወርቅ የሆነ ልብ ስላላት ነው ቤቱን ልገነባላቸው የነበረው። ይህን እየተናገርክ ያለው አንተ መሆነ በጣም ገርሞኛል። ትርሲት መልካም ሴት እንደሆነች አሁን አይደለም እድሜ ልኬን እመሰክርላታለሁ። እኔ መልካም አይደለችም እያልኩ አይደለም፣ ግን መልካምነቷ ይሄው እስከ ሞት ዋጋ አስከፍሏታል። አንተም እንደሱ አይነት ስህተት እንዳትሰራ ነው ያልኩ። ለሱ ችግር የለውም። በጸሎት ቢሆን ራሱ የእሱ አይነት መልካምነት ሊኖረኝ አይችልም። ትርሲት እኮ መልካምነት አብሯት ነው የተወለደው። እሱ እውነትህን ነው። ራሷን ለሰው ብላ እስከ መሰዋት ደረሰች። ለማንኛውም ይህን ቤት የማስገነባበትን ዋነኛ ምክንያት ልታውቅ ይፈልጋለሁ። ምንድን ነው እሱ? ቤቱ ለትርሲት ማስታወሻ እንዲሆንና የመጨረሻ ምኞቷ እንዲሳካ ነው የማስገነባው። እሱ ጥሩ ሀሳብ ነው፣ እኔም እስማማበታለሁ። ግን በቀያሪው እና ብሩክ መስዋዕት ማድረግ ያለባቸው ነገር ያለ ይመስለኛል። እሱስ ልክ ነሽ። እኔም በሚገባ አስቤበታለሁ። ስለዚህ በሁሉም ነገር ላይ አሸናፊ እንሆናለን ማለት ነው? በሚገባ። ቆይ እኔ የምልህ እነዚህ ኮልኮሌ ሰዎች ግን ቤቱ እስኪያልቅ እዚህ ሊሆኑ ነው ማለት ነው? እውነት ለመናገር እኔ ራሱ ከዚህ ቤት ቢወጡ በጣም ነበር ደስ የሚለኝ። ታዲያ ምን አስጠበቀን? አሁን እኮ ማስወጣት እንችላለን። አናስወጣቸውም እንዴ? አይ እንደሱም አይሆንም። ለምንድን ነው የማይሆነው? ምክንያቱም ብሩክ እሺ ብሎ እንድናስወጣቸው አይፈቅድልንም። ለልጆቹ ብዬ ነው እንጂ ትርሲት በሱ ምክንያት መሞቷን ካወቅኩ ጀምሮ በጣም ነው ያስጠላኝ። እኔ ራሱ ሳየው እንዴት እንዳስጠላኝ። ታዲያ ከእነሱ ጋር ኖራለሁ የሚል ከሆነ ለምን አንድ ላይ ጠርገን አናስወጣቸውም? አሁን ላይ ግን የምናስበውን እስክናሳካ ድረስ ብሩክ ላይ ምንም ነገር ማድረግ አይጠበቅብንም። ያሰብነው ይሳካ እንጂ ከዛ በኋላ የዛኔማ እንደ ቆሻሻ ጠርገሽ ማስወጣት ትችያለሽ። ታውቃለህ፣ የልጄ ገዳይ እሱ ይመስለኛል። አንዳንዴ ደግሞ ሳስበው እሱ ምን ማድረግ ይችላል? ራሷ ናት ውሳኔዋን የወሰነችው እላለሁኝ። ብቻ ውስግብግብ ያለ ስሜት ነው የሚሰማኝ። አይዞሽ፣ ስሜትሽ ስሜቴ ነው፣ እረዳሻለሁ። ለማንኛውም ብሩክ ለልጆቹ ሲባል እዚህ መቆየቱ ምንም አይደለም። ያቺ ሜንጦ ግን እዚህ መቆየት የለባትም። እሱን ለእኔ ጣዩ። በውርደትና በመሸማቀቅ ነው ከዚህ እንድትወጣ ማድረጋት እኮ። ምን አድርገን የምታዋርዳት? ለእኔ ታዩ አልኩሽ እኮ። እኔ ሳሎን ማዋርዳት ራሷ ነች፣ ራሷ እንድታዋርድ ማድረጋት። እያጓጓኸኝ ነው አቶ ሚኪ። እሺ ሰላም እልልሻለሁ። ልዕልት ሰላም ብላችኋለች። እንዴት ነሽ? ደህና ነሽ ወይ የኔ ቆንጆ ልጅ በላት። እነሱም ሰላም ብለውሻል። በቃ እሺ፣ በኋላ እደውልልሻለሁ። ቻው። ምን አለች? ኬዙ ትንሽ ከበድ ያለ ስለሆነ በአካል ተገናኝተን ማውራት አለብን ነው የምትለው። በአካል መገናኘቱ ምን አስፈለገ? በስልክ አጨርሱ ነው። አንቺ ልጅ አሰሚም እንዴ? ከበድ ያለ ጉዳይ ነው አለሽ እኮ። እሷ ዝም ብላ አስታካብር ነው እንጂ በስልክ ማለቅ የሚችል ነገር ነው ብዬ ነው። አይ አንቺ ልጅ ከጤናሽ አይደለሽም መሰለኝ። ቆይ እየነገርኩሽም አሰሚኝም እንዴ? እሱማ ሰምቻለሁ፣ ግን ያላችሁት ነገር ምንም ስላልተዋጣልኝ ሆን ብላ ብሩኬን ለማግኘት የፈጠረችው መንገድ ነው። ምክንያት ምን ያደርግላታል? ማግኘት ከፈለገች እዚህ መታ አታገኘውም እንዴ? እኔ ምን አባቷ አውቄላት። ይሄኔ እንደለመደችው ውጪ ልጋብዘው ይሆናል።
እና ትጋብዞ። ታዲያ አንቺ ምን አስጨነቀሽ? ወይስ አንቺንም እንድትጋብዝሽ ፈልገሽ ነው? ምን እኔ የሚጋብዘኝ አጣዋልኩ እንዴ? ደግሞ በሷ የምጋበዘው በይታዩ እንዴ? አንቺ ማጸብጸብ የሚልሽ ወደሽ አይደለም እንዴ? የሆነ ጅኒማ ተጠናውቶሻል እንዴ? አባዬ ደግሞ ቆይ ምንም አታውሪ ነው እንደምትለኝ? እኔ አታውሪ አላልኩም፣ ግን ስታውሪ ስርዓት ባለው መልኩ ይሁን ነው ያልኩት። እንደውም አይገርማችሁም? ከአሁን በኋላ ምንም ነገር አላወራም። እሺ እተኛለሁ። ችግር የለም አንቺ ባታወሪም ይኸው 3-7 ስናስጠምቅሽ እላይሽ ላይ ያለው ጅኒ በራሱ ማውራቱ አይቀርም። ተወይም በቃ አባዬ። ዛሬ እኔን የማናደርግም እንዳለክ ተወይም በቃ። ጋሼ በቃ ተዋት። ያው ጸባይዋን ታውቅ የለ ተው፣ እንደፈለገች ትሁን። እሺ በቃ ትቻታለሁ። ቆይ ለመሆኑ ለልዕልት መቼ ልትደውልላት ወሰንክ? እስቲ አመቻችቼ እደውልልሃለሁ ብላኛለች። ይኸውልህ እንደባለፈው ማታ ግን የምታስመሽ ከሆነ አትሄዳትም። እሺ ከአሁኑ አውቃት። እሺ። ቆይ አንቺ ልጅ ግን ለደቂቃ ዝም ማለት አትችይም ማለት ነው አይደለ? ከዚህ በኋላ እንዳታዋሩኝ እያልሽ ስትጎርሪ ነበር እንዴ? አዎ አሁንም አላወራችሁም። እሺ ከዚህ በኋላ እንደው ሁለታችሁ እንዳታወሩ። ይሁንልሽ። እሺ። ማነሽ ደግሞ እሱ? ማለት እሱ ይለኛል እንዴ? ልትናታ? ኧረ እሱ አይደለችም፣ ኢንስፔክተሩ ነው። ቆይ ፖሊሱ ምን ፈልጎ ነው የደወለው? እስኪ አንሳ እናዋራው። ሄሎ ኢንስፔክተር። ሄሎ ብሩኬ፣ እንዴት ነህ? በረታችሁ? ደህና ነን፣ እየበረታን ነው። አይ ግድ ነው፣ መበርታት መጠንከር አለባችሁ። ልክ ነህ ኢንስፔክተር። ልጆቹስ እንዴት ናቸው? ደህና ናቸው፣ እንደውም ዛሬ ትምህርት ቤት ሄደዋል። አይ ጥሩ አደረጋችሁ። ከዚህ በላይ ትምህርት መቅረት የለባቸውም፣ ብዙ ነገር ነው የሚያመልጣቸው። ልክ ነህ፣ እኛም እሱን ብለን ነው በግድ የላክናቸው። አይ ጥሩ አደረጋችሁ። እኔ የምልህ ከዚህ በፊት በግድያ ወንጀል የታሰሩ ሰዎች ፎቶቸውን አዘጋጅቼልህ ነበር። አዎ ስለሱ ነገር ነግረኝ ነበር። እና ታዲያ መተህ ብታይና ጠርጣሪውን መለየት ብችል ምን ይመስላል? ይቻላል። መቼ ልምጣ? እኔማ ቢሮ ስለሆንኩኝ አሁን ብትመጣ ደስ ይለኛል። እሺ በቃ እመጣለሁ። እሺ በቃ እየጠበቅኩ ስለሆነ አፍጥነው እንዳትቆይ። ኧረ አልቆይም፣ መጣሁ። እሺ በቃ ቻው ቻው። ጤና ይስጥልን። ብሩክ፣ እንዴት ነህ ኢንስፔክተር? ሰላም ነው? ቁጭ በል። እሺ። ምን ይምጣልህ? ሻይ ቡና የፈለግከው ማዘዝ ትችላለህ። አይ ምንም አልፈልግም፣ አመሰግናለሁ። አራት የሆነ ነገር ውሰድ። አይ ይቅርብኝ ኢንስፔክተር። ይልቅ ቶሎ መና ፎቶ ውስጠኝና አይቼ ገዳዩን ብለየው ደስ ይለኛል። እሺ ይቻላል። ይኸው ፋይሉ። ከዚህ ትርሲትን ገለውታል ብለህ የምታስበው ሰው ለይተህ ማውጣት ትችላለህ። እሺ እሺ፣ በደንብ አይተለየልኝ። እሺ ችግር የለውም ኢንስፔክተር፣ በደንብ አይቼ ነው የምለየው። አደራህን የተሳሳተ ሰው ጠቆመኝ ጉድ እንዳታደርግ። ለሱ ችግር የለውም፣ ፎቶ ብቻ እዚህ ውስጥ ይገኝ እንጂ እሱን መለየት በጭራሽ አይከብደኝ። ሰላም ዋላችሁ። ሰላም ዋል። እንዴት ዋላችሁ? ካሊቢ ደህና ዋላችሁ? መጣልኝ አይወድ። እንዴት ነህ? ትምህርት እንዴት ነው? እህትህ የት አለች ታዲያ? ምን ሆና ወደ ኋላ ቀረች እንዴ? ፌቨን እዚህ አልመጣችም እንዴ? አንተ አይደለም እንዴ ያደረስካት? እሱማ እኔ ነኝ ወሰድኳት። እና ምን ማለት ነው እዚህ የለችም ማለት እንዴ? ነው ትምህርት ቤት አላደረስካትም? ያረሻቸዋለሁ። ሁለቱንም በስርዓት አድርሼ ነው የመጣሁት። ካላመሽኝ ካሌብን ጠይቂው። ካሌብ ትምህርት ቤት ውስጥ አስገብቷቸዋል? አዎ ሁለታችንንም አድረሱን የተመለሰው። እና የት ሄዳ ነው? ወይኔ ልጄ፣ እና የት ሄደች ይባላል? አስተማሪዎቹን አልጠየካቸውም? ኧረ ጠይቂያቸዋለሁ። እና ምን አሉ? ራሴን አሞኛል ብላ ወደ ቤት ሄዳለች ነው ያሉ። ወደ ቤት ሄዳለች? አዎ ለዛ እኮ ነው እዚህ አይደለችም ወይ ብዬ ጠየቅኳችሁ። ወይኔ ልጄ፣ ወይኔ ጉዴ ፈላ። ለመሆኑ ስንት ሰዓት ነው የወጣችሁ አሉ? 5 ሰዓት አካባቢ ነው ወጣች አሉ። ወይኔ ልጄ፣ 5 ሰዓት? አረ ወይኔ፣ አረ ወይኔ ጉዴ። አረ ወይዘሮ ሩት ተረጋጉ። ምንድነው የምረጋጋው? ምንድነው የምረጋጋው? አንተ ልጄ እኮ ናት የጠፋችው። በቃ መኪና በልቶብኛል። አረ ተረጋጉ። ምንም የተረጋገጠ ነገር የለም። አፈን ዝጋ፣ አንተ ዝጋ፣ ዝጋ አፈን። እኔ ካንተ ራስ አልወርድም። ልጄን አምጣት፣ ልጄን አምጣት፣ ልጄን፣ 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 ልጄን
ጠይቁልኝ እሱን። ፌቨን ትምህርት ቤት የለችም። ስመጣ እዚህም አላገኘኋትም። እንዴ ምን ማለት ነው? ትምህርት ቤት ብላ አይደለ እንዴ ሄደችው? ከትምህርት ቤት ወዴት ትሄዳለች? እኔ ምን አውቃለሁ? እኔ መኪና ራት ሆናብኝ ነው። ልጄ ተጨንቃ ነው ልጄ። ወይኔ ወይኔ። ኧረ ወይዘሮ የደገደጉን ነው ማሰብ እንደዛ አይደል? እሺ በቃ አንቺ ተረጋጊ ሂሩት። ምንድን ነው መረጋጋው? ቆይ በቃ ችግር የለውም። አንቺ ዙኝ፣ እኔ ሄጄ እፈልጋታለሁ። እናንተ እስከዛ ፖሊስ ጋር ምናምን እንደዋውሉ። ሚኪ ልጄን አምጣልኝ እባክህ። ሄደህ ፈልግና ልጄን አምጣልኝ። እሺ በቃ አመጣልሻለሁ። ሂሩት ተረጋጊ። ተከስተ ና ተከተለኝ። ና እኔም አብሬ መጥቼ እፈልጋታለሁ። ይሻላል። በቃ ኑ አብረን ሄድና እንፈልጋለን። ተረጋጊ ሂሩት እስቲ መጀመሪያ። ችግር ወይኔ ፌቦ፣ ወይኔ ጉዴ ፌቡዬ፣ አደራ እንዳታስበይኝ ፌቡዬ። ልጄ የት የምትሄድ ይመስልሻል? ወይኔ ጉዴ። እኔ የምለው ብሩክ፣ እስካሁን ሰውዬውን የሚመስል ሰው አላየህም? እስካሁን አላየሁትም። እሺ፣ በደንብ ግን ልብ ብለህ እያየህ። ኢንስፔክተር፣ በጣም ልብ ብዬ እያየሁ ነው። እርግጠኛ ሆኜ የምነግርህ ሰውዬው እዚህ ውስጥ ካለ እለየዋለሁ። እንደዛ ካደረግክ የሁሉም ነገር ቁልፍ እጃችን ገባ ማለት ነው። እንዴት? ምን እንዴት አለው ብሩክ? ሁሉም ነገር አናዘነው ሚኪያስ ላይ እንዲመሰክርበት እናደርጋለን። እሺ፣ ቆይ ግን እሺ ብሎ ግን የሚመሰክር ይመስላል? እሱ ከላከው ለምንድን ነው የማይመሰክርበት? በደንብ ነው የሚመሰክርበት እንጂ። ያው ማለቴ እንደዚህ አይነት ሰዎች ታማኞች ናቸው ሲባል እሰማለሁ። እሱን ለኔ ተወው፣ እንዲመሰክርበት አደርጋለሁ። በእርግጥ ያው አንተ ስራክ ስለሆነ ከኔ የተሻለ ታውቃለህ። በሚገባ አንተ ብቻ የሰውየው ማንነት ላይ። እሺ፣ ሌላው ደግሞ ሚኪያስን ምንም አላልከውም አይደለ? ምን እለዋለሁ ብለህ ነው? እኔ ምንም አላልኩትም። በጣም ጥሩ። ይኸውልህ አንተ ማወቅ ራሱ ሚኪ ማወቅ የለበትም። ለእኔ ችግር የለውም፣ ግን ኢንስፔክተር ሌላ ችግር ተፈጥሯል። ምንድን ነው እሱ? ካሌብ ሁሉንም ነገር አውቋል። ምን ማለት ነው ስለ ሁሉም ነገር አውቋል ማለት? ያው ሚኪ ትርሲትን ማስገደሉን ነው። ምን? ይሄን እንዴት ሊያውቅ ቻለ? ወይስ አንተ ነግረው ነው? እንዴ ኢንስፔክተር፣ እኔማ እንዴት ብዬ ነው እንደዚህ አይነት ነገር የምነግረው? ገና እኮ በጣም ህፃን ልጅ ነው። እሺ አንተ ካልነገርከው እንዴት ሊያውቅ ቻለ? አንተና ሚኪ ስትዋሩ ሰምቷቸዋል። ኦሽት፣ በጭራሽ ማወቅ አልነበረበትም። ምን ታደርገዋለህ? የአጋጣሚ ጉዳዩ ነው። ሰማ እንግዲህ። ቆይ እንደሰማ ለአንተ ነግሮን? እሱ ቢነግረኝማ ቆንጆ ነበር፣ ግን እኔ እሱ ነግሮኝ አይደለም ያወቅኩት። እና ታዲያ እሱ ማወቁን አንተ እንዴት አወቅ? ሚኪያስን በቢላ ወቅቱ ሊገለው ስለነበረ ያኔ ነው እኔ ደርሼ ያወቅኩት። በለው የማይታመን ነገር ነው። የህፃን ነው ሚኪ ሊገለው የነበረው። አይገርምም ኢንስፔክተር? አጋጣሚ እኮ እኔ ደርሼ ባላስጥለው ኖሮ ይሄኔ ሚኪያስ ሞቶ ተቀብሮ ነበር። መጀመሪያ መስማት ያልነበረበትን ነገር ነው የሰማው። አሁን አንተ በንቃት ልትጠብቀው ይገባል። እኔ እንግዲህ የተቻለኝን በሙሉ አደርጋለሁ። መቼም ታውቃለህ አይደል ሚኪያስን ቢገለው ህግ ህፃን ነው ብሎ እንደማይለቀው። እሱ ይጠፋኛል ብለህ ነው? በደንብ ነው እንጂ የማውቀው። ስለዚህ ከአሁኑ ሌላ ችግር ከመፈጠሩ በፊት ቶሎ ልታስቆመው ይገባል። ይኸውልህ ኢንስፔክተር፣ በዚህ ጉዳይ አንተን ብትሆን እንድታግዘኝ እፈልጋለሁ። ደስ እያለኝ ነው የማግዝህ። ምን እንዳደርግ ነው የምትፈልገው? ምን መሰለህ? ይቅርታ ኢንስፔክተር፣ አንዴ ስልክ ላውራ? ይቻላል። ሄሎ ብሩኬ። ሄሎ ሚጣ። ምን ወሬ ናፍቆሽ ነው የደወልሽው? የምን ወሬ ነው የሚናፍቀኝ? ማንንም አላወራም አላልሽም ነበር እንዴ? ምን ረሳሽው እንዴ? አንተ ደግሞ ምን ልትይ ነው? ሲጀመር እኔ በደንብ ነው ማቅሽ። ሳታወሪ እኮ መዋላች። ብሩኬ አሁን እሱን ተውና የምልህን ብቻ ስማኝ። እሺ ምንድን ነው እሱ? እንዳደነግጥ ግን ቤት ውስጥ ችግር ተፈጥሯል። እንዴ የምን ችግር ነው እሱ? እንዴ ሚጣ፣ ምን ካሌብ ያደረገው ነገር አለ? ንገረኝ እንጂ ካሌብ ሚኪን ያደረገው ነገር አለ ወይ ያልኩሽ እኮ ነው። ካሌብ ምንም አላደረገም፣ እሱ ደህና ነው። እና ታዲያ ሌላ የምን ችግር ነው የተፈጠረው? ፌቨን
ፌቨን ምን ሆነች? ሚጣ ንገረኝ፣ ፌቨን ምን ሆነች እያልኩሽ እኮ ነው። እስካሁን ከትምህርት ቤት አልተመለሰች። ቆይ እንዴት ነው እሱ እስካሁን ድረስ ከትምህርት ቤት የማትመለሰው? ማለቴ ተከሳ አልመጣም እንዴ? እሱና ካሌብማ መጥተዋል። ፌቨን ብቻ ነች እስካሁን ያልመጣችው። ወይኔ ልጄ። አንተ ተረጋጋ ብሩኬ። አባዬና ሚኪ ሊፈልጓት ወጥተዋል። እና ምን አገኟት? እሱማ አላገኟትም፣ ገና እየፈልጓት ነው። እንዴ ቆይና ልጅቷ ገና ሳትገኝ ተረጋጋ ምናምን የምትይኝ ያምሻል እንዴ? አረ ብሩኬ እንደዛ አይደለም። እኔ በንዴት የሆነ ነገር እንዳትሆን ብዬ ነው። ላንተ አስቤ እኮ ነው። እሺ በቃ መጣሁ። አሁን ስልኩን ልዘጋው ነው። እሺ በቃ እሺ። አሁን ደግሞ ልጄ ምንድን ነው የሆነችው? ብሩኬ መጣ። ፎቶቹን ኤዲት አድርግና ቶሎ እንውጣ። አይ ኢንስፔክተር፣ አሁን እንኳን እሱን ማድረግ አልችልም። ለምንድን ነው የማትችለው? እዚህ ድረስ መተማ ሙሉ ሳታይማ አትመለስም። ኢንስፔክተር ብችል እኮ በጣም ደስ ይለኛል፣ ግን አሁን ደውለውልኝ እቤት ችግር ስለተፈጠረ አሁን በዚህ ሰዓት ፎቶ ማየት አልችልም። ምን አይነት ችግር ተፈጥሮ ነው? ፌቨን ልጄ ጠፍታለች። እየቀለድክ ነው? እውነቴን ነው ኢንስፔክተር፣ አሁን ደውሎ የነገረኝ እሱን ነው። እና ለዛ ነው እንደዛ የጮክ ስታወራ የነበረው? አሁን ኢንስፔክተር በጣም ነው የደነገጥኩት። መጀመሪያ ተረጋጋና ወዴት ልጠፋ እንደምችል አስቡ እስኪ። እኔ ወዴት ልጠፋ እንደምችል በምን አውቃለሁ? ቆይ ቤት ውስጥ የተጣላችሁ ሰው አለ እንዴ? መች ከክፍሏ ወታ ነውና ነው ከሰው ጋር የምትጣለው? ሲጀመር እኮ ገና ዛሬ ወጥቶ ነው ትምህርት ቤት ራሱ ሄዱት። ኧረ እባክህ። አዎ ትርሲ ከሞተች ቀን ጀምሮ ከክፍላቸው ወጥቶ አያውቁም፣ እዛው ነው ያሉት። እና ታዲያ እንዴት ጠፋለች? ወይስ ካሌብ ነግሯት ይሆን እንዴ? ቆይ እሱ ደግሞ ምን ይነግራታል? እኔና ሚኪ ስናወራ የነበረውን ድንገት ነግሯት ከሆነ ብዬ እኮ። አይ እንደዛማ በጭራሽ አያደርግም። ምክንያቱም እንዳትነግራት ብዬ በደንብ ነው ያስጠነቀቅኩት። እና ታዲያ ለምን ልጠፋ ቻለች? አላውቅም ኢንስፔክተር፣ ግን አንድ ነገር እርግጠኛ መሆንልህ እዚህ ነገር ውስጥ ሚኪ ካለበት እኔ ራሴ ነኝ ሴት አድርጌ የምገለው። ለዚህ ደግሞ ፈጣሪ ምስክሬ ነው። እንደሱማ ማድረግ የለብህም። ስንት ነገር አውርተን አሁን ድጋሚ እንደዚህ ትላለህ? ኢንስፔክተር በዚህ ነገር ምንም እንድትለኝ አልፈልግም። አሁን በቃ መሄድ አለብኝ። ብሩኬ ምን ሆነሃል? ቆይ እንጂ። ምንድን ነው ኢንስፔክተር? ቆይ አሁን ደግሞ ምን ቀረ? ምንም አልቀረም። አብረን እንደኔ ነው ጠበቀኝ ያልኩ። እሺ በቃ ቶሎ በላፍጥ ነው። መጣችሁ? ምንድን ነው እስካሁን ድረስ ፌቨን አልመጣችም እንዴ? አልመጣችም። ወይኔ ጉዴ። ቆይ ሚኪስ አላገኛትም? አባዬ ጋር ደውዬለት ነበር። እሳቸውም አብሯት ነው የሄዱት? አዎ አብሮ ነው የሄዱት። ቆይና ምን አሉሽ? እነሱም አላገኟትም? አላገኘናትም ነው ያሉት፣ ግን አሁንም እየፈለጓት። ወይኔ ጉዴ። ወይኔ አደራዬን በላው። ትርሲት አደራሽን በላው። ብሩክ ተረጋጋ እስኪ። እንዴት ነው የምረጋጋው ኢንስፔክተር? አደራ ብላኝ ሰጠችኝ። ልጄ እኮ ነው የጠፋችው። አውቃለሁ። አንተ እንደዚህ በመሆኑ ደግሞ ምንም የሚመጣ ነገር የለም። እውነቱን ነው ብሩኬ፣ አንተ ብትረጋጋ ነው የሚሻለው። አሁን በቃ ወደ ውስጥ ብንገባ ነው የሚሻለው። ቆይ ውስጥ ገብተን ምንድን ነው የምናደርገው? ልጄ እኮ የጠፋችው ቤት ውስጥ ሳይሆን ውጭ ነው። አውቃለሁ። ቤት እንግባ አልኳችሁ እኮ እንድንቀመጥ ሳይሆን ካሌብን ጠይቀን ያለውን ነገር እንድናጣራ ብዬ ነው። ቆይ ከዚህ ሁሉ ወጥተን የምንፈልጋት አይሻልም እንዴ? ግድ የለም ብሩኬ፣ ሁሉም ነገር አጣርቼ የት መፈለግ እንዳለብን እኔ ራሴ እነግርሃለሁ። አዎ ብሩኬ፣ ኢንስፔክተሩ እውነቱን ነው። ዝም ብለን ከምንፈልግ የት እንደምትገኝ አስበን ብንፈልግ ይሻላል። አሁን እንግባ። ብሩኬ ጉድ ሆንኩልህ እኮ። ልጄ ጠፋች እኮ። ሂሩት አውቄያለሁ። አውቄያለሁ? እና ካወቅህ እዚህ ምን ትሰራለህ? ወታ ትፈልጋትም እንዴ? ልጅህ እኮ ናት። ልጄ እንደሆነች አንቺ አትነግሪኝም? እሱም በደንብ ጠንቅቄ ያውቃለሁ። እኔ የምለው ልጅ ወደ ቤት እንዳልተመለሰች እያወቅ እንዴት አስችሎ ተመለስክ? የኔ እናት ዝም ብሎ መዞሩ ስለማዋጣ ነው። ወዴት ልትሄድ እንደምትችል ለማጣራት ነው የመጣ ነው። እቺ አንድ ፍሬ ህፃን ልጅ ከቤት ትምህርት ቤት ከትምህርት ቤት ወደ ቤት የምትሄድ ያውን በመኪና የት ትሄዳለች ብለን አሁን የምታስበው? አንድ ነገር ሆናብኝ ነው እንጂ አሁን ማልቀሱ ምንም አይበጅም። ወዴት ልትሄድ እንደምትችል ተረጋግቶ ማሰቡ ነው የሚያዋጣው። እኔ እኮ ግራ ገባኝ። ወዴት ልትሄድ ትችላለች? ካሌብ እህት ልትሄድ ትችላለች ብለን የምትገምተው ቦታ አለ? ወይኔ እድሌ።
ይኸው መጡ። አልመጣችም እንዴ? እስካሁን አልመጣችም ለማለት ነው የመጣኸው? ብትመጣ ኖሮ አንደውልላችሁም ነበር እንዴ? እኛማ እኮ ዞሮን ፈልገን አጣናት። ለዛ ነው ደከመንና ተመልሰን መጣን። አረ እችን ዞራችሁ ደከማችሁ? ቆይ ግን እናንተ ምን አይነት ሰዎች ናችሁ? አረ ተረጋጊ ወይዘሮ ሂሩት። እንዴ ካልሆነ ተመልሰን ሄደን እናገኛታለን። ችግር የለውም። እሺ እኔ አሁን ምንም ወሬ አልፈልግም። ሁላችሁም ውጡና ፈልጓት። ማንም ሰው እንዳይወጣ። ምን እያልክ ነው? ፖሊስ ነው? ልጅቷ እንድትገኝ አልፈለግክም? እንድትገኝ ስለምፈልግ ነው ማናችሁም ከዚህ እንዳትወጡ ትእዛዝ የሰጠሁት እና ሁላችሁም ማሰብ ይኖርባችኋል። አዎ እሱ ጥሩ ሀሳብ ይመስለኛል። አሁን ሁላችሁም አስቡ። ተከስተህ እርግጠኛ ነህ ግን ፌቨንን ትምህርት ቤት ያስገብታታል? ዲያራ አስገብቻታለሁ። አሁን ሁላችሁም ማሰብ ይኖርባችኋል። የሆነ የተረበሽ ነገር ትመስያለሽ። አንድ በጣም የሚያስደነግጥ ነገር ሰምቼ ተረብሻለሁ። ምንድን ነው የሰማሽው? ምን መሰለ ብሩኬ፣ ንገሪኝ። ችግር የለውም። መፍታት የምንችለው ችግር ከሆነ አብረን እንፈተዋለን። መናገር እኮ በጣም ከብዶኝ ነው። ትርሲት ግድ የለሽም ንገሪኝ። ምንድን ነው የሰማሽው? ምን መሰለ ብሩኬ፣ በቃ አሁን አልነግርህም። እንዴ ቆይና ታዲያ መቼ ነው የምትነግሪኝ? በኋላ የሰማሁት ነገር እውነት ይሁን ውሸት ስለማረጋግጥ በዛው እነግርሃለሁ። እሺ በቃ ቪዲዮን በቴሌግራም ወይም ደግሞ በዋትስአፕ ላክልኝ። እንዴ ለምንድን ነው ማትልክልኝ? ምን ችግር አለው ብልከው? እሺ በቃ ቶሎ ና፣ እኛም ልንወጣ ነው። ተከስተህ እስቲ ስልክህን ፓስወርዱን ከፍተህ ስጠኝ። ለምንድን ነው የምሰጥህ? አንዴ ፈልጌው ነው መልስልሃለሁ። ስጠኛለህ አይደል እንዴ? ለምን አትሰጠውም? ምን አፍጠት አይናለህ እኮ ፌቨን የሄደችበትን ማቅ መሰለኝ። የት ነው እሱ? የማሚ መቃብር ቦታ። አይሆንም። አንተ ስለዚህ ጉዳይ የምታውቀው ነገር ነበር እንዴ? አዎ ጠዋት ወደ መቃብሩ ቦታ ውሰደኝ ስትለኝ አልወስድሽም ስላት ነበር። እነ ሚኪ ሳይፈቅዱልሽ አልወስድሽም ስላት ነበር። አንተ ደደብ እና ካውክ ለምን እስካሁን ዝም አልክ? አትናገርም ነበር? እኔ ብቻውን እዛ ድረስ ትሄዳለች ብዬ አላሰብኩም ነበር። እባክህ ዝም በል። ሄሎ ኮንስታብል፣ ቀጥል። ኢንስፔክተር፣ በቀጠናችን አንድ ወንጀል ተፈጽሟል። ምን አይነት ወንጀል? አንድ ህፃን ተማሪ ከነ ዩኒፎርሟ መቃብር ስፍራ ተደፍራ ተገኝታለች። ምን? ምንድን ነው?